ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ዛሬ በአዲስ ነገር ነው የመጣ ነው። ያው እንግዲህ የተጣላነውን ምናምን ታርቀናል። ምንድነው ዛሬ የመጣንበት መንገድ ምንድነው? ሚኪያስ ምንድን አድርጓል? ሚኪያስ ጫማ ነው የሚቀባ። ጫማ በሚቀባበት ሰዓት ግን የሆነ የሴት ስልክ ተቀብሎ መጥቷል። የሴት ስልክ ተቀብሎ መጥቶ ዛሽሽ ጋራ የሆነ ቀን ወጣ ያደረ ሌላ ፋሚሊ ጋር ቤተሰብ ጋር ነው ወጣ ያደረው። ነገር ግን እኛ ምንድነው የምንለው ሴት ጋር እንዳደረ አልጋ ቤት አድርገን የሆነ ፔንሲዮን ላይ እንዳይኖር አድርገን ግግም ብለን እንከራከረዋለን። በቃ በደንብ ማለት አንቺ በትሪ ስግጥ ማለት አለብሽ። እንዴት አይቻልም? አይን ፍጥጥ አድርግሽ ማለት ነው። አይንሽን ፍጥጥ አድርግሽ። እኔም በስነ ስርዓት ወጣ አድሯል። ከዚህ በኋላ አብረን አንኖርም። ተመርምረህ ከብዙ ነገር ነፃ ከሆንክ ነው እኔ ጋር የምትኖረው እንጂ በብዙ ነገር እዚህ ስንኖር ስለምንገናኝ እንዲህ አይነት ነገር አናደርግም ስለምንለው አብረን መኖር የለብህም። በቃ ቼክ አታደርግ፣ ራስን ቼክ አድርግ ምናምን ስለምንለው እንጠራጠረዋለን። በዛ መሰረት እናስገባና አሁን ይመጣል። ራሱ እየቃዠ ስለሚመጣ እየመጣው ነው ብሎናል። ከስራ ቦታ እንጠይቀዋለን። እስኪ በጋራ የሚሆነውን የሱ ፊቱ የሚቃዠውን ነገር ምናምን በጋራ እናያለን ማለት ነው። ቻናላችን ቪዲዮዎችን እየታየልን ስላልሆነ ላይክ፣ ሼር፣ ሰብስክራይብ አድርጉልን፣ ሌሎችም እንዲደርስ አድርጉ። እንዴት ነሽ? አማን ነሽ? እንዴት ነሽ? እንዴት ነው ማለት ጫማው ቀባቀባ በሆነ ስራ ቆንጆ ነው ዛሬ። ኧረ በሆነ ምሳ በልተሻል? ምሳ ነው እና ብለንጂ ተባክ በልተሽ መጥተሽኝ ይሆን አንቺ ጃምቧን እና ምሷለ አንቺ ወደ ኋላ አትይም። ምሷን ትጠቃቀሚያለሽ። ኧረ ብዙም ማለት ነው። ኧረ በእውነት አይደለም ዛሬ። ኧረ የሆነ እንዴ አይደለም ግን በቃ ልቆ ችግር የለም አልበላማ። ኧረ በእውነት አይደለም። እንዴት ነው ዛሬ ስልክ ምናምን አልተቀባበልም? ስልክ አልተቀበልኩም ዛሬ። ያቺስ እንዴት ናት? ባለፈው ከደብረታቦር ስልክ ተቀብለህ ነበር? አዎ ደውልላታል። ማርያም በእውነት ማርያም እውነት እኮ ነው። ቆይ ግን አንተ በዚህ ልክ ምትዋሽ? ባለፈው የፋሲካ አካባቢ ወጣራል። አዎ ታሽማጥ ፋሚሊ ጋዛ ዘመድ አሉኝ ነው ምናምን ብለህ የፋሲካ ጠሩኝ ብለህ ወጣራል። አውጥቻለሁ። ማን ጋር ነው ያደርክ? ያኔ ቤተሰብ ጋር ነው። ውሸት ውሸት። አሁን ትምላለህ ማለት ሊብልህ ለምንድን ነው የምለው? ትምልልኛለህ? ለምንድን ነው የምልህ? መማል እኮ የለብኝም። ውሸትና እውነቴን ነው አልኩህ። አይደለም ግልጽ ማትሆን እኛ እንድንተማመን እንድንግባባ እኛውን ያለን መጠን ሰው ሀገር ላይ ተቀምጠን አሁን አንተ እኔ እሷ ምናምን መግባባት ያልቻልን አንተ መደበቁ ለምን አስፈኝ? አልቆጣህም እኮ ወንድ ልጅ ነህ። ምናልባት እድሜህም ለዛ ነገር ስለደረሰ አንተ ራስህን ተቀራሰን። ግን በዚህ ልክ ለምንድን ነው እንደዚህ እንትን የምትል? እኔ አልዋሻችሁም። እኔ አላየሁም። የሆነ ሰዓት ወደ ቤተክርስቲያን ሲሄድ አንተ ከፔንሲዮን ካልጋ ቤት ስትወጣ አላየሁም። ቆይ አይደለም ያየሽው ከልጅቷ ጋር ነው ብቻውን ነው? ካልጋ ቤት ሲወጣ ከልጅቷ ጋር ቆይ እየቃዣችሁ ነው ግን? ኧረ እባክህ የምን ቅዠት? እሷ እኮ ከሰነበተ ነግራኛለች። ግን እስቲ ቆይ ልከታተሉ ስል ጭራሽ እዚህ ቁጭ ስንል እኔ በሰሞኑም ሌላ ስራ እየሰራሁ ስለነበረ ማታ ስልክ ምናምን ስትደውል አላየህም። ምናልባት ሲመስለኝ እዛ ሊስትሮ ቦታ ጫማ መቅባት ቦታ ላይ ይመስለኛል እየተደዋወልህ የምታወራ እኮ የሆነ ቀን ቆይ የሆነ ቀን አንድ ብር ሳትሰራው ውለሃል። አዎ ሰርቼ ያኔ እሷ ጋር እንደዋልክ ሰምቻለሁ። አልዋልኩም፣ ስራ ቦታ ነበሩ። አንድ እሺ አሁን እናንተ እያላችሁ ያላችሁት ሴት ጋር ምናምን ስራ እየፈታት ትሄዳለህ። ስራ መፍታት አይደለም ችግሩ። ስራም እየፈታት ትሄዳለህ፣ ቤተሰብ ጋር እንደር እያልክ ትወጣለህ። ከዚህ ከኛ እየራቅ ማለት ነው። ስለዚህ በአጭር አማርኛ ከቤት ወጣህ አድረሃል። ከቤት ወጥቼ ያደርኩት ቤተሰብ ጋር ነው። ባጭሩ ለባል ነው። እኔ አልጋ ቤት ከፔንሲዮን ስትወጣ ይቻላል። መቼ ምን ሰዓት? እዚህ ጋር እኔም ማስረጃ እፈልጋለሁ። መቼ ምን ሰዓት? እኔ ቀኑ ይዟለሁ። እኔ ቤተክርስቲያን ሲሄድ ጠዋት ነው ያየሁት እኮ መያዝ ነበረብሽ። መቼ ነው?
ዜሮ በማስረጃ ነው ሌላ ምን የምችለው ወጥ ያደርክለት ነው አውቆ ወጥቼ ያደርኩ ቤተሰብ ጋር ነው አይደለም ቤተሰብ ጋር አይደለም ትላንትና ለራሱ ከሆነ ሰው ጋራ ከሆነ ሴት ጋራ ስትጓዝ ምናምን የሆነ ሰው ነግሮኛል እሺ ትናንት የማን ልጅ ነው ይዘህ ስትጓዝ ነበር እኔ ምንም ልጅ አላስኩም ይዛል ዋዚ ጠይማ ትምህርት ቤት አካባቢ ይዛል እንጂ የሆነ ጉብል ይዘህ የሆነ ሴት ጋራ ምናምን ስትጓዝ ምናምን መረጃ ደርሶኛል ለምሳሌ እኔ ለራሱ ደርሶኛል እንዴት ጓደኛችሁ እናንተ ጋር አይሰማም አይኖርም ወይ እያሉኝ የት ጋር ነው እንደዚህ ያለ ጠይማ ትምህርት ቤት እኮ ልጅ ህፃን ልጅ ይዘህ አረ ተው አትቃሉ ዘመስ መድኃኒዓለም ያለምን ብል እምቤቴን ተው ትናንትና ህፃንሽ ማንን ነው የምናምን አንቺ አይቼዋለሁ ብለሽ ይንግርሽ እና አይቼዋለሁ እኔ ሳልሆን እናቴ አይተዋለች እኔ እስከማስታውሰው ድረስ ትናንትና ህፃን ልጅ አላስኩም ምናልባት በህልሜ ሊሆን ይችላል እንዴት በህልም የሚሆን ትላንትስ ከስራ ቦታ ቆይተህ ስትመጣ ያውም አንድ ሴት ሁላ ትልቅ ሴት አብራሃለች አሉ ይኸውላችሁ ትናንትና ከስራ ቦታ ስንመጣ አብረውኝ ከሚሰሩት ልጆች ጋር ነው አብረን የመጣን እና አብራ እሺ አዎ እኔ ግን ሲመስለኝ ማለት ነው ድህነትን ለማስታገስ አንድ ሀብት ካላት የልጅ እናት ጋር መልካልክ ጀመርክ መሰለኝ ከተገኘ አይደለም ከተገኘ ልጅ ያላት ሳይሆን አይነት ገንዘብ ብቻ ነው አይደለም አንተ ገንዘብ ገንዘብን በዚህ ልክ ሆነ የምትወደውና የምታመልከው ማለት ነው ነገ እኔን ገለኸኝ ሽጣ ይታያል አይደለም እኔ እያልኩ ያለሁትን አልገባችሁም ሲጀመር ከተገኘ ማለት ልጅ ያላት ሆነ ሀብት ስላላት አይደለም እኮ ሀብታም የምትፈልግ ሀብታም የሆነ ሀብታም ካገኘሁ አልጠላም አዎ አልጠላም ግን እኔ ሳልወዳት ሀብታም እያልቀርባት ባለፈውም ወጥተህ ያደርክበት በቃ እሷ ጋር ነው ሀብታም ስለሆነች ሊሆን ይችላል ማለት ነው ስለዚህ እርግጠኛ ነኝ ሀብታም ብትሆን አልጠላም ግን ሀብቷን ብዬ እኔ ደግሞ ከማንም ሴት ጋር ሀብቷን ብዬ አልጠላም ማወቅ አለባችሁ አሁን ሀብት ስላላት እኔ ከማንም ሴት ጋር ምናምን መባለግ መስሎ ከተሰማችሁ በጣም ተሰስታችኋል እኔ እንደዚህ ታስባላችሁ ብዬ ማለት ነው እንደውም አንድ ነገር ልንገርህ በጣም እያናደድከኝ ያለ ምክንያቱም ከኛ ተደብቀህ እንዴት የጓደኞች እኔ ከእናንተ አሁን ወሬ ሰምታችሁ ሊሆን ይችላል ወሬ ሰምቼ አንደኛ ባይኔ በብረቱ ነው ያየው ስትወጣ ባይኔ በብረቱ ነው ያየው እኮ አሁን እዚህ ጋር የት ነው መቼ ነው እዚህ መድኃኒዓለም ስንሄድ ነው እሺ አዳምጥ ያቺ ደብረ ታቦር ልጅ ጋር ስንት ተቀያየርካት ልጅ ጋር እሷ ጋር ምን ያወራችሁ ምንም ስለ ስራ ነው ያወራል እሷ የቤት ልጅ አይደል ምን ነው የምትሰሩት የቤት ልጅ እኮ ስራ ይሰራል ማለት አለ ለምሳሌ ተማሪ ናት እሷ እሺ ስለ ትምህርት እናወራለን እሺ ሌላ ምንም ትርፍ ነገር ያወራነው ነገር የለም ለአጭር ደቂቃ ነው የሚያወራነው ይደውልላትም አንድ ቀን ነው አንድ ቀን ነው እኛ አንድ ቀን ደውልላት እኮ ስለማይሄድ አብራችሁ አደራችሁ እሷ እኮ አሁን እዚህ ፋሚሊ ያላት የለችም እና አሁን ሄዳለች እሷ ያለች ዋናው አንተ ጋር ያላትን ላይፍ ስጨርስ ሄደች እንታርት ቆይ እኔ እኮ እሷን ስልኳን ተቀብያት በመነጋታው ነው ሄደችው እየስደውልላትም እዛ ነኝ ያለችው ሄጃለሁ ደውለታውና እኔ ደውዬ ባለፈው ሚኪያስ አብረን አደርን ብዬ ማረጋግጥ እንደውም በዚያ አልደውልም አምጣው አልደውልም ስልኩን አምጣው ልታመኝ ይገባል አልደውልም ስልኩን አምጣው አላመጣም ቆይ አምጣው ስልኩን እናንተ እኮ ልታመኝ ይገባል አንተም እኮ ልታመኝ ይገባል ነው ወይ እኔ እንደ ራሴ እስከማውቅ ራስ ታውቃለህ ችግር የለውም ዋው ወዴት እየሄዳችሁ ዝርበ አንተ ለምን ተዋሻለህ ትክክለኛው ነገር ማለት በዚህ አይን ላይ እንደዚህ ግጥም አድርገን እንደምትክድባት እውነቱን እየነገርኳችሁ አንተ ጋር አይደለምና ስራ መስራት አንተ መታመን ከፈለክ እኛ እናምንም ማን አይደለ የሷን ስልክ ማሰጠና ደውለን ማን ጠይቀን አልደውልም እኔ እንደዚህ እንደውም እንደዚህ ነው ብላችሁ እያሰባችሁ ጉድ እንደሚወጣ ስለምታውቅ ነው አይደለም ምንም ጉድ አይወጣም ምንም ይወጣ ጉድ የለም አሁን ቀጥታ አንተም በራስህ መንገድ ደውለም እኔም ደውዬ ቢሆን ባሰማ የምታፍሩ እናንተ ናችሁ ነው ያለው
እንፈር። እኔ ደግሞ አልፈልግም። የፈለገ አትመኑኝም። ይሄን ነገር ደግሞ አላሳይም፣ አልፈልግም። ወጉድ እኔ ራሴ ማቀው ነኝ። እኔ እናንተ እንድታምኑኝ ብዬ እዚህ እናንተ ታለው ማመን አለባችሁ ማለት እኛ እናንተ ተማምኑ። አንተ ተከደግ ወጥ እያደረግን ነው አንተ ምናምን እኔ ወጥቼ ስለማደል ምን ያህል እርግጠኛ ናችሁ? ወጣት መራ አደርክ እንጂ እዚህ እኮ ወጥቼ ያደርኩ ባልጋ ቤተሰብ ጋር ለባል እንደሆነ ታውቃለህ። ስትለኝ ወጥቼ ስለማደል ምን ያህል እርግጠኛ ነኝ? አይደለም ገና አሁን ይሆናል ብለህ በማሰብ ነው። ከሷ ካይኖ ወዲያ እኔ እኮ አይቻለሁ እኮ መቼ የት ማስረጃ አልጋቤት መቼ ነው? አይደለም አንተ መቼ እንደሆነ መቼ የወጣህ ያደርበት ለት ሲቀጥል ደግሞ የልጅቷን ስልክ ስጠንና ይኸውልህ እኔ ልጅቷን ደግሞ ማሰማት ካለብኝ ቀን ማየት አልችልም። ስለዚህ አንተ አምነህ ቆይ እንደማመጥ ልጅቷ ጋር ደውዬ ማሰማት ካለብኝ አንቺ መቼና የት የሚለውን ከነገርሽ በኋላ ልጅቷ ጋር ደውላለሁ። መቼ ነው ያየሽ? የት ቦታ ነው? ይሄንን ከነገርሽኝ እኔ ደውላለሁ ልጅቷ ጋር። እኔ ቀኑን አውቅላለሁ። እኔ ብቻ የሆነ ሰዓት ወደ ቤተክርስቲያን ሲሄድ ወደ መድኃኒዓለም ቤተክርስቲያን ሲሄድ ከአልጋ ቤት አንተ ወጣህ አልጋ ቤት ያደርክበትን ቀን ሲጀመር ደግሞ ቀኑ ማወቅ ለአንተ ይጠቅማል። ልጅቱ ብታደርግ እንኳን ስንት ወር እንደሆነ ጽፎናም ትረዳዋለህ። ንገሩኝ ማወቅ ካለብኝ ንገሩኝ። አትንገርም። እኔ እኮ አሁን ወጣችሁ የማይሆን ነገር እያመጣችሁ የማይሆን ነገር አለ። በቃ ንገሩኝ። እኔ ልጅቷ ጋር ደውዬ አሰማችኋለሁ። እሺ አሰማ። የት ነው ንገረኝ። እኔ ማስረጃ ፈልጋለሁ። እንደዚህ ያልሽበት ቀን ከነገርሽ ልጅቷ ጋር መቼ ነው ደውዬ ያወራሁሽ? መቼ ነው የተገናኘን ብዬ እጠይቃታለሁ። ትነግራለች። አልወጣም የትም ስትንዘላዘል ባደርክው ቁጥር ማለት ነው። እኔ አንተ ያደርክበትን ቀን ስቆጥር አልችልም። የራስህ ጉዳይ። መቼ ነው ምን ቀን ነው አትበለኝ። ወጣ ያደርክበትን ቀን ራስ ታውቀዋለህ። ደግሞ አላውቀውም። እኔ ወጥቼ አላደርኩም። በቃ እኔ ወጥቼ አላደርኩም። ወጣ አድራል ያልሽ አንቺ ነሽ እኮ። አይቻልም ያልሽ አንቺ ነሽ። መቼ ነው ያየሽ? አንተ ራስህን ለመታመን ዝግጁ ያልሆነው ምን አገባት? እሱ አይታለች በቃ ካየች እኔ አይቻለሁ በቃ እኮ የት ነው? እኔ እኮ አሁን ዝም አይቻለሁ ነው። ይሄ እኮ ወሬ ነው። በወሬ ደግሞ እኔ ላምን ጂጂን ሂድና ላሳይህ ጋቢቱ እንዴ ስሙ ጠፋብሽ? ስሙ ጠፋብሽ ማለት ለምን ነው የምትወስጂኝ? እኔ ከመውሰድ እኮ እዚህ ቦታው ላይ ወስጄ ምን አላት አልፈልግም። እኔ ቦታው ላይ ወስጄ ሳሳይህ ይገባህ እንደሆነ ማለት ነው። አሁን በሙሉ እያላችሁት ያላችሁት ነገር ውሸት ነው። ሰላም ቤተሰብ፣ እንግዲህ ዛሬ የነበረን ነገር ይህን ይመስላል። እንግዲህ አጅሬን አፋጠናታል።